Veronica, 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 Veronica. Agara wariana, waria agara rapo, manjoya hamja wata kiyaza raya tawzari. ነገር ባይንሽ ነገር ተሸክሜ አኖሮች ነበር ውጥር ንጥር ምን አመጣው ባልኩሽ ፍቅር ብጥር ይምጥር በሩ ቢቆሽ ምጣርሽ ባጥር። ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተም ደግሞ ሁልጊዜ እንደምታደርጉት ሐሳብ አስተያየታችሁን የኮመንት ሴክሽን ላይ በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም ዛሬም መልካም ልደት እንላቸዋለን። ለኖላዊት፣ ለናታን አበበ፣ ለክብረ ወሰን አበበና ለማርሴት ጌሴም መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወርግ ማዕረግ ብቁልን። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ይሄ ቻናል 100,000 መግባት አለበት። እባካችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉና 100,000 እንሙላ። እዚህ ጋርም ደግሞ ፕሌይ በተናችንን እንሰቅላለን ማለት ነው። እስካሁን ላደረጋችሁኝም ላይክ ለምታደርጉ ሰብስክራይብ አድርጋችሁ ለምትከታተሉኝም እጅግ አድርጌ ማመስገን እወዳለሁ። ቪዲዮንም ከመጀመራችን በፊት እኔ ሄድሴቴን አደርጋለሁ። እናንተ ደግሞ የእናንተ ድርሻ ምንድነው? አዎ ላይክ ማድረግ ነው። ስለዚህ ቪዲዮውን ላይክ አድርጉና እንጀምር። ለ20 ዲያስፖራ ብቻ በባንክ የቀረበ የቤት ዕድል ከዲኤምሲ በወር 40,000 ብር ገቢ ካለዎት 10% ብቻ ከፍለው 60% ባንክ ሸፍኖልዎት ቤቶን ይረከቡ። ዲኤምሲ ሪል ስቴት ፔንታውስና ቅንጡ ሱቆች ለሽያጭ አቅርበዋል። ከ681,000 ብር ጀምሮ በመክፈል ወዲያውኑ ውሎን በ3 ቀን ካሉበት ሀገር እናደርሳለን። ከ59 ካሬ እስከ 295 ካሬ ፔንታውሶችን እንዲሁም የንግድ ሱቆችን ከ27 ካሬ ጀምሮ አዘጋጅተናል። መንደሩ በ65,000 ካሬ ላይ ያረፈ ሲሆን ሁሉንም ያሟላ ነው። በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ውስጥ ማስረከብ ዋና ግባችን ነው። እስከ 30% ልዩ ቅናሽ ያዘጋጀን ስለሆነ ፈጥነው የድሉ ተጠቃሚ ለመሆን አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ደህና ዋላችሁ? ሰላም ነው። እንዴት ነህ? አለ ነፃ ምግብ አለ ተብዬ ነበር። እዚህ ነው። በቃ ይቅርባ። እሺ፣ ከዛ በፊት ግን እዚህ ጋር መፈረማት ወረቀት አለች። በሁሉ ምግቡ ምንም ችግር የለም። እስኪ በደንብ አንብበው መጀመሪያ ሙሉን። እናንተ በነፃ ምግብ እያቀረባችሁ ውል ምናምን ላነብ ቶላ አባቴ በጣም ነው የምናመሰግነው። በጣም ነው የምናመሰግነው። እንዳንተ አይነት ሰው ማግኘት በጣም ይከብዳል። እውነት ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው። ወንድም ኩላሊትህንና ልብህን ለገስክ፣ ፈረምክ እኮ። በጣም ነው የምናመሰግነው። ለዚህ ማለት ለገስክ ማለት እኔ ነፃ ምግብ እኮ አለ ብሎኝ እኮ ማለት ነፃ ምግቡ ኩላሊትህንና ልብህን እንደምትለግስ ከመሞትህ በፊት ጥሩ ምግብ በልተህ እንድትሞት ነው። በጣም ነው የምናመሰግነው የምልህ። አረ እንደዚህ የለም። ምን ያልነገሩኝም ኩላሊቴ ሻንዱ የሆነ ልብ ይለገሳል እንዴ? ልገሉኝ ነው እንደዚህ? አንበበህ እኮ ፈረምክ። የኔ ጌታ አይ ወላ ፍረስ ነው ይወጣ። አረ ወል ማፍረስ በ9 ፓትሮል ተከባል። ወዴትም መንቀሳቀሳችን ነው። እሺ ወጡ ምንድነው? ቢያንስ ወጡ ምስር ነው ወጡ። በምስር ነው የሰው ነፍስ በምስር ምን ይደረግ እንግዲህ ወንድ። አረ እኔ ማነሽ እንትና መለለቻውን አምጪልኝ። አረ ናዝራይ እኔ መረረኝ የሆነ ነገር። አንተ ለምን አትለያዩም? ቆይ ምን አድርገህ ነው የምትለኝ? እንዴት ነሽ? ጀለንጎ እኔ ከዚህ ጋር አለኝ ናዝራይ አለኝ። አልፈልግሽም በቃ አይፈልግም። አንተ አይገባሽም እንዴ? እኔ ጀለንጎ ጀለንጎ አለሽ? ለምን ነው የማልከው? የኔ ገንዘብ ነው መሌት ነው የምፈልገው። ሹራቤ ነው ልክ ይሰጥሽ አይንሽም ማየት አልፈልግም። እጂ በቃ እናቴ ጫሙን ኧረ አንቺ እግዚአብሔር ነው ያለው ጫሙን ኧረ እንዴ ጫሙን በቃ መሌት ነው የምፈልገው። ጫሙን ባዶ እግሩ ልሄድ ነው እንዴ? ኧረ እግዚአብሔር ነው ያይባ ጫሙን በቃ ሁለተኛ አይንሽ እጂ በቃ እጂ አንተ ዞር ዛሬ ተገዛችልህ አንቺ ባዶ ቂጥ ልሄድ ነው ወይ? እግዚአብሔር በነገራችን ላይ ይሄን ቀልድ ሳየው በትክክለኛ አጠገብ የሆነ ነገር ስላለ ነው። አንድ የምናውቀው ልጅ እዚህ ውጭ ሀገር ማለት ነው ነጭ ይጠብስና ከነጯ ጋር አብሮ ሆኖ እያሳለፉ ትንሽ እሷ የገንዘብ አቅም ነበራት እና ሁሉ ነገር የምታደርግለት እሷ ነች። እሱ አዲስ ስደተኛ ስለሆነ ልብሱንም ምናምንና መጨረሻ ላይ ያው ነጮች ባህሪያቸው አስቸጋሪ ስለሆነ ይጣላሉ። በዚህ ምክንያት ኖ ሲል
ሴቶቿን ይዛ ፖሊስ ነው የምጠራው ልብስን ሱሪን ጫማን እያለች እንዳለ ያደረገችለትን ተቀብለዋለች። ገረመኝ በጣም። ሰማታ ደግሞ ባለፈው ተጸባጸብሻለሁ መሰለህ ቤቴ ይበርጋል። ልክ ልደርስል በኋላ 4 ጎረምሶች ደቃሉ። ከዛ በኋላ አንዱ በሙድ አድርጎ በቀኝ ሊገባ ሲል ሳባረኩት። እቺ እንደጣሉት አንዱ ከኋላ ሊይዘኝ ሲል ከኋላ ኪሴ ድንጋይ ሳባረኩና ይሄን በድንጋይ ጠብሼ ማለት ነው ዞር ስል ከፊት ለፊት ያምጣ ሆዱ ብዬ ዞር ስል አራተኛውን አየሁት። አራተኛው ሮጣ ነበርክ እንዴ? ይሄን ሁሉ አይተህ ባይሮጥም ሮጠ ብለህ መሮጥ ነው እንጂ ስትሪት ሚት It's Kankam. It's not strange to me. This is not new. I'm used to this. Okay, I want you to try it. Coffee Kankam, Ethiopia experience. Just normal. ቡናውን በቤት ቢጣጣጣው ጀስት ኖርማል። በነገራችን ላይ የናይጄሪያዎች የሚያቃጥል እንትን አላችሁ። በለው የኛ ምን ያቃጥላል? የኛ ምን ያቃጥላል? እንደ ዳጣ ነገር አላችሁ። ይሄ መቋዲሾ ስጋ ምናምን የሚበሉበት በለው በጣም ከባድ ነው። በጣም እኔ ከህዝቦች ሁሉ ማለት ነው የሚመቸኝ የኢትዮጵያ ህዝብ። እኔ ሌላ ህዝብም አላውቅም ሲጀመር፣ ግን የኢትዮጵያ ህዝብ በጣም ነው የሚመቸኝ። ለምን እንደሚመቸኝ ልንገራችሁ። ከሙዚቀኞች ሳይድ ሆኜ ልንገራችሁ። አሁን ሙዚቀኛ ድሮ አልበም አውጥታችኋል። የዛሬ 10 ዓመት 20 ዓመት 30 ዓመት ምናምን አልበም አላችሁ እንበል። በቃ ንዝንዝ ነው የሚያረጋችሁ። አረ አልበም አውጣ፣ አረ ናፈከን፣ በአዲስ ስራ ተገለጥልን፣ ወየው ጉድፈላ ምናምን፣ ሁሌ ሲንግል ብቻ ምናምን። ሲንግል ደግሞ የምታወጡ ከሆነ አልበማችሁ ናፈቀን ምናምን ጭቅጭቅ ያረጋችኋል። ከዛ እንዴ ቢያዝማ በቃ እንደዚህ ጠብቆኝማ ማስደሰት አለብኝ ምናምን ብላችሁ ማለት ነው አልበማችሁን ለቃችሁ ገና 5 ደቂቃ የመጀመሪያው ትራክ ተሰምቶ ሳያልቅ ማለት 5 ደቂቃ ሳይሆን ኤክስፔክቴሽን ገደለው ይሄን ልጅ እንጂ ጠብቀነው ነበር። ምንድነው ለዚሁ ነው 10 ዓመት ቢስሚላ። እና ምን ታረጋላችሁ መሰላችሁ? ኢትዮጵያ ዘፋኞች ምን ታረጋላችሁ መሰላችሁ? አታውጡ አልበም ስትባሉ ሲንግል አልበም ስትጠይቁ ሲንግል ከዛ ጠፍታችሁ ምናምን ነገር ማለት ምንም ማስታወቂያ ሳትሰሩ ምናምን ነገር የሆነ 3 ሙዚቃ ምናምን ወይ 5 ሙዚቃ ያለው ነገር ዝም ብላችሁ ጣል ሰርፕራይዝ አደረግ ምናምን መባል ያለባችሁ እንጂ ተጨቅጭቃችሁ ማስታወቂያ ሰርታችሁ ምናምን የኢትዮጵያ ነው ስለማቆን እውነት ምንም እንዳትሸወዱ። ምንም 50 ዓመት ይሆናችሁ ሳትሰሩ እንጂ ማለት ነው። ተጠብቀን ነበር ነው የተጠበቀው አልበም ወጣ ከተባለ የኢትዮጵያ ህዝብ በቃ እንትን ነው የሚላችሁ ያዝጋችኋል። እኔ ህዝቡ ስለማቆን ምንም ጠብ የሚል ነገር የለውም። ትክክል ነው። ግን ሌላኛው ሳይድ ደግሞ ምንድነው ድሮ አልበም ሲወጣ ስራው ኳሊቲው እንዳለ ሆኖ ግጥሙ ዜማው ምናምን ኳሊቲ እንደሆነ ሆኖ ግን ብዙ ማማራጭ አልነበረውም አዳማጩ ራሱና አንድ አልበም ሲወጣ ሌላ ተደራራቢ አልበም ስለሌለ ተጠባብቀውም ስለሚያወጡ የመስማት እድል በደንብ የማጣጣም እድል ይኖረዋል። ከዛው ቀስ እያለ የሚገባ ዘፈን ከሆነ ቀስ እያለ ይገባውና ይዋሃደዋል። አሁን በዩቲዩብ ምን ወቅቱ ሁሉም ነው አልበም የሚያወጣው። ዘፈን በዛ ኦፕሽን በዛና ስለዚህ የትኛውን ጊዜ ስትኖሩት ይሄን ሰምቶ ገና ሳያጣጥም ሌላ ይመጣል። ይሄን ሲሰማ እንትኑን ማያቆም። ስለዚህ ያም ይመስለኛል አንድ የጎዳን ምናልባት አስፋፍቶታል ሊሉ ይችላሉ። ግን እንዳናጣጥም ግን ሙዚቃን አድርጎናል ብዬ ገምታለሁ። እናት ምንድነው? ምን ፈልክ? ወርዷል እና እየጠባ አይደል ያርድ ነው እንዴ? አረ ነጠላው ወርዷል። ማን ነው? አንተ ነህ እንዴ? ናግባ ወይኔ ዛሬ ና ወደዚህ ነው ወደዚህ ነው ቤቱ በዚህ ነው ሳይ ነው እፊ እንዴት ነው የኔ አባት ሰላም እንዴት ነህ? አለው ቀስ እዚህ ጋር ነው። እሺ ትንሽ ደህና ነኝ። እኔ ልክፈትልህ ግድ የለም ሳትከው ደህና እኮ ነኝ። እንደዚህ አድርግልኝ። አይፊ ምን ላድርግልህ? ቤቱ እኮ ነው የምንቀሳቀሰው። ያዝልኝ እንዴ ያዝልኝ። ይገርማችኋል ውዶች፣ እንግዲህ ሀገራችን ሹፌሮች እንዴት እንደምንኖር አላውቅም። አሁን ምን የሚሉት አንዳሉ ይሁት እስኪ በፈጣሪ ስም ይሁት እስኪ ምን ማለት ነው? አሁን ገጨው ነው ሊገጨው ነው አቀዷል ነው። ለምን እንደዚህ ይጠጋዋል? ሲጀምር
ይሄ እንግዲህ በጣም ከባድ የሆነ ነገር ነው። ለማንኛውም ግን እንደዚህ አይነት ማሽኖቹን ኦፕሬት የምታደርጉ ሰዎች በቻላችሁ ታቅም ተጠንቀቁ። አታሳቁን እንዴ! አረጋጫው እንደዚህ የሚነዳበት የተለየ ምክንያት አለው ስለማላቅ ማለት ምክንያቱም የላይኛው ራሱ የመኪናው አካል ስለሆነ ወደ ታች አድርጎት በዛ ጋፕ ነው መንዳት ያለበት ብዬ ነው መገምተው እንጂ መኪናው አናት ላይ እንደዛ አድርጎ ከታች እንደዚህ የተጠጋው እኔ እንጃ አይመስለኝም። ምናልባት አባ ሰላም ነው? ሰላም እንዴት ነህ? መልእክተኛው ይባላል። መልእክተኛውን አገኘው ብለህ ስትበላሽ መልእክተኛው የኔ ጌታ እንዴት ነህ? የኔ ጌታ እያከኩኝ ደረስክልኝ፣ ከነከከኝ ደረስክልኝ። የኔ ጌታ ችግር አናቴ ላይ ወጥቶ እየጨፈረብኝ ነው የደረስክልኝ። የኔ ጌታ ደህና ወይ? የኔ ምስኪን ከጀርባ ገባ በል። ልግባ? ገባ ገባው እማዬ ድረስ እጨርሳለሁ። እማዬ ድረስ A few moments later ወይኔ እናቴ ልጅሽ ሲቅለበለብ ተበላልሽ። ምን አለ አርፌ ባክ ኖሮ ከነከኬ ብቀመጥ ይሻለኝ ነበር። ክቡራትና ክቡራን ሰሞኑን እንግዲህ እንዳያችሁት በዮሃ ሚዲያ ላይ አንድ አባት መተው ባላደራው የተባለ ሰው 20 ሺህ ብር መቶ ጠርቶኝ 20 ሺህ ብር ሰጥቶኝ ከዛ በኋላ ባጃጅ ልግዛ ለሌሎች ሰዎችም ያስገቡሎታል እርሶን ሰው አስገብቶለታል ብሎ ወደ 206 ሺህ ብር ገደማ ቀስ በቀስ ያረገ ወስዶብኝ ዘርፎኛል ብለው መተው ነበርና ሰው ጭንቅላት ውስጥ ብዙ የተለያየ ሐሳብ ገብቶ ነበር። ሁለቱም አንድ ናቸው ብሎ ያሰባል። ተመሳጥረው ነው እየሰሩ ያሉት ያላለ ዘራፊ ናቸው ያላለ እንደዚህ አይነት ሐሳቦች ተነስተዋል። እሱን ጉዳይ እናያለን። በእነዚህ ሁለት ሰዎች ዙሪያ የተሰማኝንና ካየነው ቪዲዮ እኔ የተረዳሁትን ነገር ልንገራችሁ። በመጀመሪያ ጋዜጠኛው ቪዲዮ እንዲታየልህ ቪዲዮ ቫይራል እንዲወጣ ብለህ ምን ያህል ጥግ ድረስ እንደሄድክ እኔ በግሌ ታዝቤያለሁ። አንደኛ ከቨሩ ላይ ያረከው ምንድነው? ማን ነው በዚህ ማጭበርበር ማን ነው ተጠያቂ የምናደርገው ብለህ ጽፈሃልና ከሁለቱ አንዱን እንዳጭበረበሩ አድርገህ ነው ከቨር የሰራበት። ሌላ ሰውየው ባላደራው የሚባል ልጅ ስልክ ሰጥቶኛል፣ ባላደራው የሚባል ልጅ ቪዲዮ የረዳኝ እሱ ነው ያገኘኝ እሱ ነው እያሉ ደጋግሞ ሲነግሩህ ላንተ አንተ እርግጠኛ ነው እያልክ እየደጋገምክ ትጠይቃቸው ነበር። ከዛ በተጨማሪ ደጋግሞ እያሉኛሉ ባለ አደራው ነው የእርሶን ቪዲዮ ነው ያገኘሁት መልእክተኛው ላይ ነው እና ምናልባት አላውቅም እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም። እሱ ፊቱ ወደ ውጪ ነው ሞባይሉ ብቻ። በተጨማሪ እነዚህ ሰዎች አንድ ሊሆኑ ይችላሉ አላውቅም ምናምን እያልክ ሰራ። ኦኬ አንተ አንድ እንዳልሆን ሊሆኑ ላይሆኑ ይችላሉ ብለህ ገስ ልታረግ ትችላለህ። አሁን ይሄን ቪዲዮ ለምታዩ ሰዎች 100% እርግጠኛ ሆኜ ልንገራችሁ መልእክተኛውና ባላደራው አንድ አይደሉም። እሱ አይደሉም። ለምን መልእክተኛውን አውቀዋለሁ፣ ባላደራውን ባላቀውም የሆነ ቀን የሆነ ቪዲዮ ላይ ቪዲዮ ሳይሆን እንትን ምንድነው ስሙ የቲቪ ቻናል አላስታውስም ምን ቻናል ላይ እንደሆነ ቀርቦ ድምጹን ሰምቼዋለሁ። ስለዚህ የመልእክተኛው ድምጽ አውቀዋለሁ፣ የባላደራውን ድምጽ ለይቼዋለሁ። አንድ እንዳለ ሆኑ እርግጠኛው ነው። አንተ ግን እኛ ላይ ምን እንዲገባን አደረክ? እነዚህ ሰዎች አንድ ይሆኑ እንዴ አልክ። አንድ ሁለተኛ ማን ነው በዚህ ጉዳይ ተጠያቂ? ማጭበርበር ደርሶባቸዋል ወይ ባላደራው ነው ወይ መልእክተኛው ነው? ከሁለቱ አንዱ አጭበርብረዋል ብለን እንድናስብ አደረከን እንጂ እዚህ ጋርማ ሰውየው እኮ ስላሉ ነው። እዚህ ጋር ያለመሰገድ ችግር ብዙ አይታየኝም። ምክንያቱም ሰውየው ባላደራው ነው ጠርቶኛል ተቀርጾ ደግሞ የተፖስተው መልእክተኛው ላይ የሚለውን ስላየ ይመስለኛልና እንደዛ ነው የተረዳሁት። እኔ ልቦና በደንብ ያውቀዋል። እኔ ከኢንተርቪው ባላደራው መልእክተኛውም ገንዘብ እንዳላጭበረበሯቸው እርግጠኛ ሆኛለሁ። ፕላስ ይኸውልህ ስልክ ባላደራው ጋር መደወል አልነበረብህም። ስልክ ባላደራው ጋር የደወልከው ቪው እንድታገኝ ነው። ነገሮችን ሆን ብለህ ነው ያወሳሰብካቸው አንተ እንጂ ባላደራው ጋር ሳትደውል እዚህ ነገር ውስጥ ባላደራውን ሳታነካካው ሳትከተው ቪዲዮውን ያየኸው መልእክተኛው ጋር ነው። እንደው አንድ ነገር ልጨምርላችሁ ስሙ። እኔ መልእክተኛው እባላለሁ። ይሄ ላንተ በቂ ነበር። በቃ ከመልእክተኛው ፔጅ ላይ ከመለቀቁ ባሻገር አይተኸዋል አይደል? እኔ መልእክተኛው እባላለሁ
እያለ ስላላቸው ቪዲዮውን ብታሰማቸው ሰውየው ትንሽ ከቀልባቸው መለስ ሲሉ ነበረ። ይሄንን ግን ማድረግ አልፈለክም። እዚህ ጋር አሁን ትልቅ ነጥብ አለ። ምክንያቱም እሳቸው ባላደራው ነው የጠራኝ ያስገባኝ መኪና ውስጥ ሲሉ ስለነበረ እዚህ ጋር አሁን ጣሪፍ ነገር ነው ያመጣው እሱ። እዛ ቪዲዮ ላይ መልእክተኛው ነኝ ብሎ ሲነግራቸው አለ ቪዲዮ ላይ መልእክተኛው ላይ ተፖስተውና ስለዚህ አይ አባባ ተሳስተው ነው እንጂ ባላደራው አለ እኔ መልእክተኛው ነኝ ነው የሚሉት ብሎ ቪዲዮ ማሳየት ይችል ነበር። ይሄ እንስማማለን። በስ ባላደራው ጋር በፊት ምክንያቱም አንተ እርግጠኛ ነህ መልእክተኛው እንደሆነ ያገኛቸው መልእክተኛው ላይ እንደተለቀቀ የመልእክተኛውን ስልክ አፈላልገህ ታገኝና መልእክተኛውን ካዋራኸው በኋላ ምናልባት ባላደራው እዚህ ጉዳይ ውስጥ ይመለከተው ይሆን እንዴ ብለህ ባላደራው ጋር ትደውል ነበር። ቀላሉ መንገድ መልእክተኛው ጋር ስትደውል መልእክተኛው ያወራሃል። ስልክ ሰጣቸዋል። ኧረ እኔ ስልክ አልሰጠዋቸውም ካለ ታዲያ እኚህን አባት ማን አጭበረበራቸው? እንደዚህ እያሉ እኮ ነው ሌላ ሰው አጭበርብሯቸው ሊሆን ይችላል ብለህ እንደ አንድ ጋዜጠኛ ፈተል አድርገህ ነገሮችን ታመጣው ነበር። እኔ አንተ ከለቀቀው ቪዲዮ የተረዳሁትና ያየሁት ልንገርህ። መልእክተኛው ስልክ አልሰጣቸውም። ለምን መሰላችሁ? ባላደራው ብሎ ስልክ ስም ጽፎ ስልክ አይሰጣቸውም። ስንት መልካም ነገር የሰራ ሰው እንደዚህ አይነት የረከሰ ነገር አይሰራም። የረከሰን በጣም የወረደ ነገር አይሰራም። ሰርቶ ከሆነ ልፈር። እኔ አባባ ስልክ ጽፎ ሲሰጣቸው የተማርኩኝ ነኝ ብለዋል አይደል? ምናልባት ማንበብ ይችላሉ። ባላደራው መልእክተኛው ባላለው እዚህ ጋር እሺ፣ እሳቸው ላይ ያስተውሉ ይችላሉ። እንለፈው ይሄንን። መልእክተኛው ግን ባላደራው ብሎ ስልክ ጽፎ አይሰጣቸውም። እና ማን ጻፈው ታዲያ ካላችሁኝ አባባ ራሳቸው ጽፈውት ነው። ይሄንን ስልክ እየደወለ የሚያዋራቸው አካል አለ እንዳይጠፋባቸው ባላደራው ብለው ስልኩን ጽፎ አስቀምጠዋል። የሚደውልላቸው ሰው ማን ነው ታዲያ? ባላደራው ነኝ እያለ እያዋራቸው ነው። ምክንያቱም የተደወለበት ስልክና እሳቸው የጻፉት ስልክ አንድ አይነት ስለሆነ ያንን ጽሁፍ የጻፉት ባላደራው ብለው እንዳይጠፋቸው ስልኩን ጽፈውታል። በቀይ ነው የተሰጠኝ ስልክ ብለው እሳቸውም ድርቃሉ። ስልክ መልእክተኛው ፔጅ ላይ ስልካቸው ስለተለቀቀ አካውንታቸው ፖስት ስለተደረገ የሆነ ሰው እየደወለ ቼክ ያረጋቸዋል። ከዛ በሉ እንዲያስገቡ እኔ ነኝ የሰጠሁት እኔ ነኝ ያዋራኋችሁ ብሎ ማለት ነው። አስገቡ ሲሉ አስገቡለት። ያንን ሰው ያ ሰው በላቸው። የሆነ ሰምባዲ ነው። ባላደራውም መልእክተኛውም አይደሉም። የሆነ ሰምባዲ በልቷቸዋል። መጠንቀቅ ነበረባቸው እሳቸው። ድንገት ዝም ብለው ብር አውጥተው ከማለት በፊት ላገኘህ ቦሌ አካባቢ ደላሎች ጓደኛ አሉኝ ምናምን ብለዋል። ከነሱ ጋር ነው ሙሉ ብለው ነበር። እነሱን ማማከር ነበረባቸው። ይሄንን አላደረጉም። የእሳቸው ስህተት እንዲበሉ አድርጓቸዋል። የበላቸው ግን ባላደራው መልእክተኛውም አይደሉም። ኬዝ ክሎዝድ። አሁን እንግዲህ ተከታትየዋለሁ። እኔም እንደዛ ነገር ነው። የሆነ ሰው ነው በመሃል ገብቶ እሳቸውን ያጭበረበረው። ምክንያቱም ብዙ ሰው እንደዚህ ተደርጓል። ከዚህ በፊትም መልእክተኛው ሰርቶ ነበርና አንድ ነገር የገረመኝ ነገር ቶሎ ምን ቸኩለው ነገር አለ አይደለ? አንድ ነገር ሲሰማ ቶሎ ሳይመረመር እንደዚህ ብለን ብዙ ጊዜ እንሳሳታለንና መልእክተኛው ላይም በዛ መልኩ ሰው ሊፈርድ ችሎ ነበር ሁሉን ነገር እስኪሰማ ድረስ። እንደዚሁም ዛሬ ሰኞ ደግሞ 4 ሰዓት ተቀጣጥረዋል። እንግዲህ ባላደራውም መልእክተኛውን ባሉበት እሳቸውን ባሉበት ይነጋገሩ። ግን እንዳጠቃላይ እስካሁን ባየነው ሁኔታ በመሃል ላይ ገብቶ ያጭበረበራቸው ሰው አለ እሳቸውን እና የእርዳታ ስራ እስከሆነ ድረስ የመልእክተኛውም የባላደራውም ሰዎች የ100 ብር ቻሌንጅ 50 ብር ቻሌንጅ እያሉ ብር የሚሰጡትን ሰብስበው ነው የሚያድሉትና አንዳንድ ሰዎች ትክክለኛ ተገቢ የሆነ ጥያቄ ይጠይቃሉ። ምንድነው ጥያቄው? ያን ብርስ እንዴት ማን ነው ኦዲት የሚያደርገው? ማለት ምን ያህል ብር ሰዎች ሰጧቸው፣ ምን ያህሉን አደረሱ፣ ምን ያህሉን አስቀሩ፣ ማንም የሚያውቀው ነገር የለም። የህሊና ስራ ነው የሚሰሩትና ተያይዞ ተነስቷል እንደዚህ አይነት ነገር። ግን ከጥርጣሬው ልቅ የተሰራው ነገር ስለሚበልጥ እሱ ላይ ማበዘኑ ጥሩ ነው ብዬ ነው የምገምተው። እንደገና ባላደራውም እንግዲህ እሳቸው 206,000 ብር ተወስዶብኛል ብለዋል ከህዝብ ከሰበሰብኩት ላይ ብሎ ትላንትና 50,000 ብር አበርክቶላቸዋል። እንግዲህ ጥንቃቄ ማድረግ ነው። ከዚህ በፊትም እኔ የእርዳታ አንዳንድ ቪዲዮዎች እዚህ ያመጣ ነበር። ምን ይደረጋል? ሰዎች እርዱኝ እንደዚህ ሆንኩኝ ብለው ቪዲዮ ሲሰሩ እነዚህ የሚያጭበረብሩ ሰዎች ያን ቪዲዮ ወስዱና በባንክ አካውንቱን የራሳቸውን ይጽፉበታል። የማያውቁትን ቪዲዮ አምጥተው ማለት ነው። ከዛ ሰው ደግሞ ደውሎ ሳያጣራ ሰውየው ያ እንደሆነ ሳያውቅ በዛ አካውንት ቁጥር ገንዘብ ያስገባል ማለት ነው። በዚህ መልኩ
ያጭበረብሩታል ሰውንና በጣም ግን ያሳዝናል። ከእንደነዚህ አይነት ሰዎች ላይ የተበላ ገንዘብ ምንም እኔ እንጃ ለጊዜው ራሱ ምን ያህል ያስደስታል አላቅም። ህሊናቸው ያያወቀውና በጣም ከባድ ነው። እድል ያቀልያት ያ ኦ ወይኔ ኦ ተመስጦ እስቲ ስንጣልሽ አለች እድልያ ታሻለመ ይባል ሙታል ምን ያደርግላታል? ባትሸለም ሞታለች አንቺ ነሽ ወይ ብላ ተናዲያ ተናዲያ ሶናት ተሸላሚ ደግሞ ብላ ዋቅሌታችን ሌላይቱ መጣችባት። ይኸው የኔ አባት አያት ይችላል ስኮን ያችላል መጣኝ እድል ያቀልያት ያ እሷ ስለላትም ብላ ምትት ነው እኮ አልከን እድል ያ አራክ በታተነቻቸው ኔተሩ አለቻት በቃ አደገኛ ኮሜንታተር መቋኑ እንጫለቻት አራሳ ያለው ሰው ነው ጫካ በቶት ቀረ አለን አለች ያዥ እንጂ አለች አያት ልብ እስቲ ነይ ልኪያት አለች አረ ጉዲያ የኔ አባት አለው ብላ ስታበቃ መልሳ ተጣላቻት እሳ መንገት ነው አከትሪያ አውሬ ናቸው እንዴ አከትሪያ ተኮ አልቆልሻል አለ አይዞሽ ብላ ስታበቃ ገራባቸው መንገት ነው እድል ይቀርባት ወርቁን ባታገኝ ገደሏት እንጂ አለኝ ተመስጠዋል። ታስታውሱ ከነበረ መኮንን ማን ነው የሚባለው እስክስታ ባይ ሶራ ላይ ምናምን ነበርና እናቱ ያው ገጠር ውስጥ ስለሆኑ ቲቪ ምናምን ገዛላቸውና ያንን የተቀዳውን ሁልጊዜ እየሰኩ ያሳዩዋቸዋል እናትየውና አንዴን የተቀረጸው እሱ ሁሌ እስክስታ ሲል በቃ ልጄን በቃ ምግብ አይበላም እንደዚህ ሲርገፈገፍ እየዋለ ገደሉት ይሉ ነበር አሉ። በተኛበት ፊልተር እያረገች ትቀርጸዋለች። ይሄን የቀረጸች ማነች? እህት ትቀርጽና ምን ታደርጋለች? ፖስት ካደረገችው በኋላ ወንድምየው ደውላ የምትለውን ስሙ። ወይ ድምዝነሽ አረ በማርያም ታያጥፊው አረ እባክሽ ተለመኝ። ተንኮለኛ ነች። ሁሌ ነው የምታስቀኝ። ይድፋሽ አንቺ በተኛሽበት አረ ጭራሽ በተኛሽበት ይድፋሽ። ነገ ምለቀውን ጠብቅ። ምን አለ ሌላም አለ? ነገ ምለቀውን ጠብቅ። እኔም በተኛሽበት ይድፋሽ። አረ ይቅርታ ይቅር መባባል
የሆነ ያረግና አሁን ይስለካለሽ ኧረ በማርያም አፍን ከፍታተኛለህ አረብ አስፈላጊ ነገር ነው። እግዚአብሔርን በጣም ታናጃለሽ። አፍህ ውስጥ እናቴ ወፍ እንዳይገባ እንዴ አንቺ መጋኛ አይግባብሽ። አንቺ ሳታይ አረ አይገም ትለቃለሽ። አረ ያዳ ብላክቦርዱ ላይ የተጻፉትን ቃላቶች የሚያነብልኝ ምን ታቆነብሳለህ? አይቻለሁ። ዩ I'm talking to you. Stand up. Oh, you, Anta. I'm talking to you. Stand up and read it to the class loudly. Hurry up. English teacher. Yes, the first one. I don't have enough time, my brother. Okay? Okay. Please. Okay. Ajere. Please, in the name of God, I beg you. What did you say? Ajere. This is English class. Do you have any idea about that? Okay, I'm sorry. Not joking with your time. Not my time. Excuse me. Not joking with your time and your parents' money. Idiot. You. And you sit and you laugh. Stand up. Why are you laughing? Is it funny? Go, stand up. Stand up. Read it. Read the second one. Okay, teacher. ትሰቃለህ ደግሞ ቁጭ ብለህ። Right, teacher. Are you joking? No joking, teacher. No. Are you joking or are you joking? No joking, teacher. I'm sorry, teacher. I'm sorry, teacher. But you joke. You sit here and you joke. You idiot. Nonsense. You laugh. Why are you laughing? Please tell me. Why are you laughing? Is this something funny? Is it funny what I'm saying? Is it funny? Get out of my class now. Hurry up. Get out. ወንዶች የሆነ ነገር እንድትተባበሩኝ ነው። ያው የምታውቁ ከሆነ ማለት ነው። ይሄ ቦይለር ትላንት ፈንድቶብኝ ጫፍ ላይ ያለች አይደለች ቴምፕሬቸር መለኪያዋ። ያው ሴቶች ስክሮል አድርጉት ስለማይጠቅማችሁ። ብቻ እቺ ጫፏ ቴምፕሬቸር መለኪያዋ ያለችው እዚህ ጋር የምታስተሳስረዋለች አይደለ? እሷን በቴፍሎን ከተቀለልኳት በኋላ ከዚህ ጀምሮ እስከዚህኛው ያለው ፓርት ሴቶቹ ገለል ብሏል መሰለኝ። እኔ የምለው ወንዶች የአንዳንድ ሴቶች ውሸት ግን ምንድነው ማለት በጣም ነው የሚዋሹት። እኔ እንዲሁ ግርም ስለሚለኝ እኮ ነው እንዴ እነሱ የሚዋሹት ውሸት እኛ በምን መልኩ ፕሮሰስ እንደምናደርገው ማለት አያስቡም ወይስ ንቀውን ነው እንዴ? አንድ ሴት ልጅ ትፈልግ እንጂ ባለቤቷን ወንድሜ ነው ብላ እንዴት ታስተዋውቃለች፣ ታጨበብጣለች፣ ታስተቃቅፋለች ትፈልግ እንጂ ማለት ነው። እናንተ ለባልየው አዝናችሁ አላወቅም ከጀርባ ለካሷ እንደ ወንድሟ ነው የምታስተዋውቅ ምናምን ብላችሁ ለእሱ አዝናችሁለት እሱ ይመጣል እንዴ እየተክለፈለፈ ሰላም ወንድሟ ነኝ ይላችኋል። እሱንም ታሳምነዋለች ከፈለገች ማለት ነው። እስቲ እናንተ አንድ ሴት ልጅ የዋሸቻችሁን ትልቅ ውሸት የማይመስል ውሸት ኮሜንት ላይ ጻፉልኝ። እኔ ደግሞ ስክሮል እንዳታረጉት ዩቲዩብ ላይ አምጥቼ አሰማዋቸዋለሁ። ሴቶች እስቲ የተባለው ነገር እውነት ነው ወይንስ ውሸት ነው? ኮሜንት ላይ ደግሞ እስቲ እናንተ ሀሳባችሁን ግለጹልኝ። ቆይ እኔ ብቻ ነኝ ወይስ እናንተም እንደዚህ የደሞዝ ትራፊክ ሆናችሁ ተሾማችኋል? በቃ ደሞዝ ይመጣል፣ እኔም እንደ መስቀለኛ ላይ እንደቆመ ትራፊክ ቆማለሁ። በቃ ማሳለጥ ነው ስራዬ። ከዛ ውጭ ምንም ነገር አይመለከተኝም። አንተ በዚህ ጋር ወደ መብራት ትሄዳለህ፣ አንተ ስልክ ትከፍላለህ፣ አንተ የቤት ኪራይ፣ አንተ እጥፍ ስትል እቁብ ትጥላለህ፣ አንተ ቆይ ቅድሚያ ነግረኛ፣ አንተ እዚህ ጋር ትሄዳለህ፣ በቀኝ ታጥፈ ግራ ስታረገው አይ ቲንክ እዳለብህ መሰለኝ። በቃ እንደዚህ ነው ማሳለጠው ደሞዜ እንዴ። ወይስ እዛ ጋር ቆሜ የቅቅልና የጥብስ ልጠይቅ? አሁን ኑሮ ነው ተቆጥቦ የሚያልፈው። በአሁን ሰዓት ሁሉም እንደዛ ሆኗል። የኔም ቤት ደሞዝ ይመጣል፣ በእናንተ ላይ ነው የሚያልፉ፣ በእናንተ ላይ አልፎ ወደ የቦታው ነው። ልጄ እንዴት ነህ? እንዴት ዋልክ? አለን ማዘር እንዴ ወዴት ነው የምትሄድ? ቆማ ቀረኩ። መች ነው ሰርግ ነው የምንበላው? ምን አገቦት እዚህ 12ኛ ክፍል እያለሁ ውጤት ምናምን ብለው ሰፈሩን አምሰውት መከራዬን በልቼ አለፍኩ። እንደገና ደግሞ ግራጁዌሽን መች ነው የምንበላው አሉ በሉ። አሁን ደግሞ ሰርግ መች ነው የምንበላው? በእኔ ነው እንደቀለቡት የሚችሉት። እኔ እኮ ለምን ቆመህ ትቀራለህ? እኛም ሰርግ መብላት አማረን እኮ። እናቴ አንድ ቀን አገኘኋት ከውጭ ስገባ ምስር እየለቀመች አልቅሼ ልፈነዳ። ያንቺን ህይወትማ እኔ ካልቀየርኩት ብዬ። ዮናታን እንግዲህ ወቸጉር ላይ መጥቶ ነበረ እና ወደ አሜሪካ ለመሄድ
እንትን ስኮላርሺፕ ካገኘ በኋላ የነበረውን ስሜት ነው እና ገብቶ ኤምባሲ ውስጥ ያጋጠመውን ነገር የገለጸበት መንገድ በጣም የሚያዝናናም ነው፣ በጣም የሚያስተምርም ነው። ምስር ይልቀም ሸርቋት እንደዚህ በፍጹም እኔ አልችልም አልኩ። ወንድሞችን እህቶችን ሳይ እንዴት እንደሚያሳዝኑ እንዴት አዘን እንደሚበላኝ አዘን ከምል በላይ አዘን ነው ይበላኝ። መስቶት ሳይ ቦሌ ሲሸኙኝ እንዴት ላለቅስ እችላለሁ ብዬ አለቅሳለሁ። እናቴ ትሙት እንዴት ቦሌ ሲሸኙኝ እንዴት ላለቅስ እችላለሁ ብዬ እምባይ እንዳይደብር እኮ ነው ፎቶ ምናምን ካለ መልኬ እንዳይበላሽ የሚል ስለማመድለው አልኩልኝ። የማይቀረው ቀን መጣ ኤምባሲ፣ አሜሪካን ኤምባሲ። እኔ ማስበው ምንድነው አሜሪካን ኤምባሲ ገባው ስም ማን ነው? ዮናታን ደረሰ ኮንግራ። ምክንያቱም ዩኒቨርሲቲው እንደዚህ እንትን አላለህም አሰለጠነኝ። እግዚአብሔር ይስጥ አሰልጥኖኛል። አሸምድዶኛል። ሸምድጃለሁ፣ ሚዞን ይዣለሁ። እንዲህ ልጠይቅ እችላለሁ። ሁሉም ይታወቃል። ኤምባሲ ሲገባ ስትል ብዙ መከራ ያለ ብቻ ትመከራለህ። ብዙ መከራ ያለ ከዛ ላይ ሸምድጄ ገብቻለሁ ምናምን ነገር ስገባ ተለከፍኩኝ። ገና እንደገባው ትልቅ በር እንደዚህ ነው ማቆን የሚከፈት ለካ እንደዛ የሚከፈተው ፑልና ፑሽ ማለይ ልጅ በአሜሪካ ኤምባሲ መግባት ስታገድሉ አልኳ ጓ ጓ ጓ ያስተጋባል ይሁን ያስተጋባል። ወይኔ እናቴ ሲድረስ ተርሻልኩ። ከዛ ላይ አንዷ መጣ እንደዚህ ገፋችሁ። አይ የማ ብላ ተጽፏል እኮ ተነጀሰ ልቤ ቀጥልት። ከዛ ላይ ቁጭ አለን። አሜሪካ ኤምባሲ የገባ ያውቀዋል። ሱፍ ለብሰን ሄድኩ። የወንድሜን ሱፍ ሳይሆን ሹራብና ሹራብ ፎርማል ተብዬ ከዛ እንደዚህ ብቻ ከዛ ኮተም ማድረግ ያለው በቃ አትሁኝ በቃ የሆነ ልጅ ነኝ በቃ የሆነ ምናምን ቡን ያለ ልጅ ምናምን በቃ ማይሆን ጃኬቱም ሰፍቶታል ምናምን ልጅ። ከዛ ሲሄድ ሰው ሁሉ ተቀምጧል ምናምን ነገር። አሜሪካ ኤምባሲ መስቶት እዚህ ገብተህ ታውቃለህ? አላውቅም። ያውቃለሁ። ታውቂያለሽ? አንተ ታውቃለህ? አዎ ላይብረሪ ነበር ሽሮ ሜዳ ነው። ኤምባሲ ቪዛው አልፈም ኤምባሲ ውስጥ ነው ገብታለ የተባልኩት አንድ ይገርም። አረ እዚህ ኤምባሲ ድረስ እንደዚህ እኔ ማወራው ነገር ቪዛ ጋር አይደለም። በቃ ቪዛ ሲሰጥ የሆኑ ሰዎች አሉ ቪዛ ኦፊሰሮች የሚባሉት ከኋላ። ከዛ መስቶት ደግሞ አለ ልክ እንደ ባንክ ቤት መስቶት አለ። ቀጥሎና አንተ ክላይንታቸው ሲመጣ ብቻ የሚያወራ እንደዚህ እነሱ ካልፈቀዱላት አታወራ፣ አይሰሙም። መስቶት ወፍራም ነው ሁሉ የሚሰማ። ከዛ አሁን እንቀሳቀሰው እነሱ ነክት ያልክ ነው አንተ ራስን ኢንትሮዲዩስ ያደረገ ኦን ካረጋችሁ ብቻ ነው አንተ ድምጽ የምትሰማልህ። ከዛ ብቻ እንደዛ ተሰብስበዋል። ኔክስት የተባለ ምኪደው ደረሰ እኔ ጋር ኔክስት አለች። ደረስኩ ቆም ስቆ እሳት ሆነ ቦታው እሳት ሆነብኝ። የማውቀው እንግሊዝኞች ጠፉ። እነ ቨርብቱ እነ ቨርቧን ተዋቸው ሰዱኝ። ቨርብ አይ ኤንጂ በቃ አዎ እነዚህ ኮንቲኒዩስ አይንጂ ያምራል። በቃ ፓስት ፕሬዘንት ወዚስ የለም። እግዚአብሔር ነው የምልሽ ጠፉ። አይምሮዬ ባዶ ስምክ ማን ነው አለች። ማይኔ ዮናታን ደረሰ አልኩኝ። ፋይል ምናምን ሰጠው እስከ 3 ሰዓት በጣም ሰላም ነበርን። የኔና እሷ ወሬ ጥሩ ነበር። ግን አታየም ይኸውልህ ሳይኮሎጂ ይበለዋል። በቃ እንደዚህ ነው የምታደርገው። ብቻ ኮምፒውተር እየነካካች እንደዚህ በሙሉ አንተ ፈገግታ ተብለሃል። አዎ እኔ ገና ዜድ ጉድ ሞርኒንግ ምናምን ብዬ በቃ እንዳይለኛ። ከዛ ላ ጀመረች እንግሊዝኛ ማውራት ጀመረች። እኔም የሸመደድኳት ማቃተን ጣል ያልኩ ጀመርኩኝ። እኔ ተማሪ ነኝ። ተማሪ እዛ ስሄድ አማርኛ ላወራ አልችልም። በእንግሊዝኛ ነው። በእንግሊዝኛ እዚህ መግባባት ካልቻልክ እዛ ሀገር ምንም አትሰራም ብለው ነው የሚያስቡት። ስለዚህ እንግሊዝኛ ጥሩ መሆን አለበት ነው። ግን እኔ ሸመደድኩት እንግዲህ ውጤቱም እዛ ጋር የእንግሊዝኛው ደግሞ ጎበዝ ነው ይላል። ጥሩ ነኝ። ሸምድጄ እኮ የገባሁት ነገር እኮ እና ማቋት እኮ እያልኩላት እኮ ነው። ግን እያልኩላት ነርቨስ ስትሆን ይጠፋል። በቃ ነርቨስ ሆንኩኝ። እዚህ ውስጥ አላበኝ ማለት ሰው እዚህ ጋር አላበኝ አስታውቃለሁ። አንድ ቀን ደግሞ ላብ ደግሞ ታውቃለህ እንዳላበ ካወቅከው የበለጠ እያላበ ነው የሚመጣው። መጣጣመቁ የመጣም ታበለ
ያረጋል ብቻ ላብን ደስ ይሰማኛል ፋሽ ነገር ይሰማኛል ከዛላ አሁንም ምንድነው ብትሉኝ የማላውቀው እንግሊዘኛ አወራች እሷ አወራች የማላውቀው እንግሊዘኛ አክሰንቷ ከባድ ነው ነገር ከዛ በኋላ ጎበዝ ነው እንግሊዘኛ እንድትለኝ ሶሪ ልላት አልኩና አይ ሶሪ የፋራ ነው አልኩኝ ይቅርታ ድጋሚ ሊና ማለት እኮ ነው አይ የፋራ ነው አልኩኝ ካማጌንም አረራ አይባልም ፓርደን አልኳት የፈጠነ ገብች yes I pardon አዎ ደገመችው እኔ ወንድም ፓርደን ደገመችው እግዚአብሔርን 5 ጊዜ ፓርደን ሴኩሪቲ ብብትና ብብት ተይዞ እግዚአብሔር በል ታዲኛለች አትዋሽ አትዋሽ በማይክ የዛሬ ቃለ መጠየቃችን አልተሳካም የተባልኩት ብሩ ለምን አልቻልኩም በአማርኛ ነው በእንግሊዝኛ ነው ምን ይያሉ በነገራችን ላይ ይሄን ፖድካስት ወደ 4 ሰዓት ይፈጃል አንዳንድ ሰዎችን በደንብ ስታቋቸው ወይንም በኢንተርቪዎች ላይ ወይንም እንደዚህ እንደ ፖድካስት ስታቋቸው በጣም የሚገርም የህይወት ልምድ ያላቸው የሚገርም አስተሳሰብ እንዳላቸው የምታውቁትና ዮናታንን ይሄንን ፖድካስት አየሁት በደንብ ሰማሁት በጣም በቁም ነገር በቀልድ በብዙ ነገሮች ጭቅ ያለ ነው በዚህ እድሜ ውስጥ 29 ዓመት ነው ብሏል ብዙ ነገር አሳልፏልና በጣም ጠቃሚ ነው የሚያዝናናም በጣም ብዙ የሚያስተምርም እንደው ማየት የምትችሉ ሰዎች በታዩት በጣም ትዝናኑበታላችሁ ብዙ ነገርም ትማሩበታላችሁ የሆነ ሆኖ ከአሜሪካ ኤምባሲ ከወጣ በኋላ ምን ሆነ የሚለውን እንየው በቃ አይምሮ ስለተጎዳ ልጅ ፊልም እንጋብዘው ተባለ ሲኔማ ወሰዱኝ ያራዳ ልጅ ቁጥር ምናምን ነው ያስለቅሳል ሰላም ተስፋ ያለችበት ባባ አለበት ያስለቅሳል ትንሽ እኔ ወንድም የሲኒማ መብራት በራ የኔ አምባሳደር ምን ይሉኛል ሰላም እንዴት እንደዚህ ገላምጣታል ባባ ምን አረጋችሁ ሰላም ተስፋዬ እንኳን አጥታለው እንደዚህ የሀገር ነች አክትረስ ነች ምንድነው ለምን እንደሚቆጣት ምን ባላረጋችሁ እሱ ማን ነው ግብ ከባባ ጋር እግዚአብሔር እኔ ከቤት ስወጣ እናቴ ተከተሉ ትላል ነበር ራስኛ ላጠፋ በድኖንኩኝ እኔ ይኸውልሽ አሁን የሚረዳኝ ሰው ቆይ የዩቲዩብን ኮሜንት ይው በቃ የዩቲዩብን አሁን ሳወራ የዩቲዩብን ኮሜንት የሄደ ሰው እና የተከለከለ ሰው እንደምታረግ የሚጽፈውን ጽፈት ይው በነገራችን ላይ አሁንም ውጭ ሀገር ላላችሁ ሰዎች የምመክረው ነገር ወይም ልጆች ኢትዮጵያ ውስጥ ላላችሁ ለልጆቻችሁ ምንም አይነት ውጭ ወስደሃለሁ ምናምን የሚል ኤክስፔክቴሽን እንዲኖራቸው አለማድረግ በጣም ጠቃሚ ነገር ነው ውጭ ሄዳለሁ ብሎ የሚያስብ ልጅ ኢትዮጵያ ውስጥ ከሆነ በጣም እዛ ገና ነገ ያጅ ነኝ ስለሚል እዛ ያለው ነገር ምንም አያስተካክልም በቃ አጉል ነው የሚሆነው አጉል ከዛ ደግሞ ሳይሳካ ሲቀር የባሰ ነው የሚሆነውና የዛ ማሳያ ዮናታን ነው ወስዳለሁ ተብሎ ሳይሆን በስኮላርም ቢሆን ለሜዲ የነበረው ኤክስፔክቴሽን ከዛ በኋላ በጣም ተሰብሮ እንደነበረ ታሪኩ ላይ ታገኙታላችሁ በጣም የሚያስተምር ፖድካስት ነውና Veronica ያው እንግዲህ ቬሮኒካ ብሎ ዘፍኖላት ነበረ እኔ እንደውም ተናግሬ ነበር ባለፈው ቬሮኒካ በጣም ሶሻብል የሆነች ሰው ነች እንደውም ልታገኘው ልታናግረው ሁሉ ትችል ይሆናል እያልኩ ነበር ያው በዘፈነላት ዘፈን ሊፕሲንግ ሰርታለታለች ይሄ ደግሞ ነገ ተስፋ እንዳለው ያሳያል አፈቅራታለሁ አላለም ወዳታለሁ ስለሆነ ያለው ታገኘዋለች ብዬ ገምታለሁ ሌላው ቬሮኒካ ሰሞኑን አዶናይ ያመጣት ልጅ ነበረች ከክፍለ ሀገር ዘፋኝ እንድትሆን እሷን በደንብ ሰፖርት እንደምታረጋት በህዝብ ፊት ቃል ገብታለች ለሳምሽ ነው ማርሽ ሜካፕ እንዳይለቃ በጣም ጎበዝ በጣም እኔ ጽፌላታለሁ ያልመለሰችልኝ እሷ ነች እና በጣም አኩርፊያት ነበር ከዚህ በፊትም ቬሮኒካ ራሷ ለልጅቷ ጽፋላት እንደነበርና ልጅቷ እንዳልመለሰችላት እንደነበር እየተናገረች ነው ያው ዶናይም ሳያመጣት በፊትና የዚህን አክል ሶሻብል ነች ማለት ነው አታርቀናል ኤኒቲንግ ከጎኗ ነኝ ሁሉንም ያስ ምንም ነገር በፕሮሞሽንም ዘፈንሽን እየዘፈንኩ ቀላል ነገር ኤኒቲንግ ክሊፕሽም ላይ ምንም ነገር ላይ መሳተፍ ይችላል በደንብ ሰፖርት አረግሻለሁ
አመሰግናለሁ። ጎበዝ የኔ ፍቅር ማለት ምን ልበኔም ባይን በጣም ጎበዝ ነሽ። አመሰግናለሁ። ያ እኔ ኦሬዲ ጽፌልሃለሁ ብያለሁ አዶኒ እና ልክ ያየሁ ሰዓት ላይ በጣም ነው የተሰማኝና ብቻ አም ፕራውድ ኦፍ ዩ እግዚአብሔር አለ ሁሌም። እሺ በህይወትሽ ሁሌም እግዚአብሔርን ካስቀደምሽ አንደኛ ነሽ። አሁንም አንደኛ ነሽ። ደግሞ ይበልጥ እግዚአብሔርን ከፊትሽ ካረግሽው ደግሞ ጥሎ የማይጠላ አምላክ አይደል ያለው? እኛ በጣም ትልቅ ቦታ ጠብቅሻለሁ። እኛን ሁላ በልጠሽ ሌላ ታሪክ አይደል? አንደኛ እና እንኳን ደስ አለሽ አዶኒ። እግዚአብሔር ያክብረ። እናመሰግናለን። አንተንም በጣም እናመሰግናለን። አንቺም ታይምሽን ሰውተሽ እሺ ያቀረጻ አቋርጪ ነው እንጂ አብሬያችሁ ላቡል ደስ ይለኝ ነበረ። አንድ ቀን አራት እንበላለን። ደስ ይለኛል። እሺ ወድሻለሽ። እኔም ወድሻለሁ። ወዲያስ ማርያም እሺ ነሽ ይቅናሽ አለው። ኤኒ ታይም አለው። ደውሉልኝ። እሺ ደውልሽ። አጀሪው ደውል። እሺ ቻው። ቴንክ ዩ በጣም እሺ አባይ የት አለ? ደስ ይለኛል። እሺ ማለት እና ይሄ በጣም ትልቅ ነገር ነው። እንግዲህ እንደምታውቁት የኛ ሀገር ድምፃውያን አዳዲስ የመጡት ልጆች ማበረታታ ላይ በጣም ደካሞች ናቸው። ለምን እንደሆነ ባይገባኝም አይደለም አዳዲስ የመጡትን እርስ በርስ እንኳን ኮላብ አድርገው ለመስራት በጣም ብዙ ፈተና ነው ያለውና እሷ ግን ታስታውሳላችሁ ምንድነው ወጁቴ የሚለው ዘፈን ላይ ሄዳ እነሱን ሰፖርት አድርጋለች። ክሊፓቸው ላይ ገብታለች። አሁንም እሷን ክሊፕሽ ላይ ምናምንም እንደፈለግሽ አግዝሻለሁ ብላለች እና ይሄ ኳሊቲዋ በጣም ነው አፕሪሺየት መደረግ ያለበት ብዬ ነው ማምነው። ወንድማችን አክሊሉ ለራጎ ደቡብ አፍሪካ መንገድ ላይ ሞቷል ተብሎ ለቅሶ ፕሮግራም ባለበት ቀጥታ ራሱ ደውሎ አክሊሉ በህይወት አለው ብሎ ለቅሶ ፕሮግራም የቀብር ስነ ስርዓት ሊደረግ ሲባል ራሱ ደውሎ በህይወት አለው ብሎ ቤተሰቦቹ ለቅሶ ማለት ያው በደስታ እግዚአብሔር ያመሰግኑ ይገኛሉ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን። ያው ለቅሶ ፕሮግራም ላይ ህዝብ ሁሉ ባለበት ለቅሶ ፕሮግራም ላይ ያው ለቅሶ በደስታ ተቀየረ። በኢየሱስ ክብር ለእግዚአብሔር ይሁን። በጣም ይገርማል። በቃ አንዳንዴ ያልተጣራ ወሬ ይመጣና ይሄ ሁሉ ህዝብ ተሰብስቦ ለቅሶ ተቀምጦ መንገድ ላይ ስደት ላይ ሞተ ተብሎ በህይወት መኖሩ ሲሰማ በጣም ያስደስታል። እዚህ ሀገር ሌላ ደግሞ ገጠመኝ ልንገራችሁ። ጓደኛችን በቅርባችን ያለው እናት ሞተዋል ተብለው ያረዱታል በስህተት ማለት ታመው ነበረ። ግን አንዱ ለአንዱ ሲደዋወሉ ሲነጋገሩ በጣም ታመዋል ንገሩት ምናምን ሲባል ያኛው ቀበል አድርጎ ዝም ብሎ አንዳንድ ሰው በጣም ኃላፊነት የጎደለው ሰው አለና እና አርዳው እናቱ ሞተዋል ብሎ ሰው ተሰብስቦ ለማርዳት ልጁ ደግሞ ስልኩን እናቱን አውርቶ ዘግቶ ትንሽ እንደቆየ ነው ሊያረዱት የመጡት ሰዎች እና እንደዚህ ምንድነው የምታወሩት? አሁን አውርቻት አሁን እንዴት ኬት ነው የምታወሩት ብሎ በጣም አዋርቷቸው ስለነበረ ወዲያው ብዙ ነገር ውስጥ አልገባም እንጂ ትንሽ ቀን ያላዋራቸው ቢሆን ይሄ ሰውዬ የሚሆነው ነገር አስቡት። እኔ የራሴን ልሞክር ነው። የራስሽ ዜማ ግጥም ትሰሪያለሽ? እሞክራለሁ። ግጥሙንም አንቺ ነሽ የጻፍሽው? ዜማውንም አንቺ ነሽ የሰራሽው? ከልጅነቴ ጀምሬ እጽፋለሁ ግን ልምድ የለኝም። ከዛ ለጓደኞችሽ ለቤተሰቦችሽ ታሰሚያቸዋለሽ? ያበረታቱሻል? አይ ብዙም አይደለም። ላንተ ያለኝ መውደድ ከክፍል ቀርተህ አንተ ሳትኖር እኔ አይገባኝም የሚለው መምህር ደሞ አንተ መጥተህ እንድታደንቀኝ እጅ አወጣለሁ እየተጠየቅኩት ምንም ሳይገባኝ አድምጠኝ እስኪ ሰማይ ልንገርህ እያደረሰብኝ ብዙ አለው ፍቅር። እንደኔ ዳኞቹን አስተያየት በሰማ ደስ ይለኝ ነበር። ቪዲዮ ላይ አላገኘሁትም። እንደኔ ግን ግጥሙ ላይ መጻፍ ምናልባት ትሞክሪ ይሻላል። ድምጹን ግን ታዩ የኔ እናት ታዩ ግድ የለሽም።
ሰሜን ኮሪያ ራሳቸውን ለማጥፋት ሞክረው ያልተሳካላቸውን ሰዎች በሞት ፍርድ የሚቀጣ ህግ አውጥታለች። ስለዚህ ይሄ እኮ ጥሩ ነው። ታዲያ ከህልማቸው ጋር ታጨባብጣቸዋለች ማለት ነው። እንግዲህ ክቡራትና ክቡራን ሰሞኑን አይታችሁ ከሆነ ኢትዮጵያ ውስጥ በጣም የሚያስገርም ነገር እየተደረገ ነው። ሃሎዊን በስነ ስርዓት መከበር በእውነት ሰው ሜካፑን እያረገ ምን እያረገ በጣም ብዙ ቪዲዮዎች እያየን ነበርና ይሄው እንደምትመለከቱት ብዙ ናቸው። ክለብ ውስጥ ሁሉ በደንብ ተቀብተው ምን ብለው ሲያከብሩ ነበርና ከአመት አመት በጣም እየተባባሰ ነው ይሄ ነገርና በጣም ነው የገረመኝም ያሳዘነኝም። ካሁኑ ግን ህዝቡ በጣም መማር አለበት፣ መተው አለበት። ይሄ የኛ አይደለም። አንደኛ የኛ ካለመሆኑ ጋር ብቻ ሳይሆን በጣም መጥፎም ነገር ጋር ከሙት መንፈስ ጋር ማስሙት መንፈሶች ስለሚመጡ እነሱ ማስፈራራት ነው ምናምን የሚል ምንም እዚህ ግባ የማይባል ምክንያት አድርገው ሴጣን እንደማምለክ ነው የምቆጥረው ነው ጨራሽና ሙት መንፈስን ነው የምናባረው ምናምን ይላሉና ምን ታመጣለህ? ሱጭነት አለክሳለህ። እኔ ማን እንደሆንኩኝ በደንብ አድርገህ ታውቃለህ። አስፈራራሁህ። እየሮጥክ ሄዳለህ። በሚገርም ሁኔታ እንግዲህ ሃሎዊን የተባለው ሰይጣናዊ ክብረ በዓል እኛ ሀገር ላይ እየተከበረ ይገኛል። በጣም ተለምዷልና እስኪ ስለ ባክግራውንዱ ስለ ሂስትሪ ስለ አመጣጡ እናውራ። ምክንያቱም አብዛኞቻችን አናቅም፣ ሰይጣናዊ ብቻ መሆኑ ነው እንጂ የምናውቀው አመጣጡን አናቅምና ይሄ ነገር የመጣው ከ2000 ምናምን ዓመት በፊት ዩሮፕ ውስጥ ነው። ልክ እንደ አየርላንድ፣ ዩናይትድ ኪንግደም፣ ዩኬ ምናምን እንደዛ አካባቢ ላይ ያሉ ሰዎች ማለት ነውና ይሄ ነገር የጀመረው ምንድነው ላይክ ኬልቲክ የሆነ ፌስቲቫል ነውና ሶዌን ይባላል። ሶዌን ከተባለ ፌስቲቫል ነው የጀመረውና በዛን ዘመን የነበሩ ሰዎች ሃርቨስት አድርገው ከጨረሱ በኋላ ማለትም ሰብላቸውን ሰብስበው ከጨረሱ በኋላ የዛን ምሽት ሰብሉን ሰብስበው የጨረሱበት ምሽት ላይ የሙት መንፈሶች ይመጣሉና ሙታንም ይነሳሉ ተብሎ ይታሰብ ነበር። ያ እንዳይሆን ደግሞ ስለሚፈልግ እነሱ ምንድነው ያመጡት መፍትሄ እንደነዚህ አይነት ኮስቲሞች የሚያስፈራሩ አሁን የምናያቸውን ኮስቲሞችና አልባሳቶች ለብሰው እነሱን ለማስፈራራትና እነሱ ፈርተው እንዲፈረጥጡ እንዲሮጡ ምናምን አስባችኋል? አሁን ሰይጣን ምናምን ነገር ወይ የሙት መንፈስ ስታስፈራሩ ማለት ያው ኮንሴፕቱ ትንሽ ሎጂካል አይደለም፣ ግን ቤዚክሊ ከዛ ነው ሐሳቡ የጀመረው። ሃሎዊን አሁን ላይ ወዳለበት ኮንስፒረሲ ስንመጣ ደግሞ ላይክ አሁን ላይ ምን አይነት ሲቹዌሽን ላይ ያለው ስንል እንግዲህ ሁለት ሲቹዌሽን አለ። አንደኛው ኮንስፒረሲ ነው። ያው ሃሎዊን ኦክቶበር 31 ላይ ነውና በዛች ቀን በጣም ኢቪል የሆነች ምሽት ናት ነው የሚባለውና ለምን ካላችሁኝ ልክ እንደ ጎዳና ላይ ያሉ ሰዎችን መንገድ ላይ የሚያገኟቸውን ጠያቂና ፈላጊ የሌላቸውን ሰዎች ወስደው የነሱን እንግዲህ ደምና ሰውነት ይገብራሉ ይባላል ብዙ ጊዜ ማለት ነው። ከነገ ሌላኛው ሳይንስ እና ደግሞ አሁን ላይ ሃሎዊን ያለበት ልክኛ ሀገራችን ላይ ቡሄና ወይም ደግሞ አበባዮሽ ምናምን ነገር እያለን እየዞርን ምናምን እንቀበላለን አይደለ? እየጨፈሩ ምናምን ነገር ብር ይሰጣቸዋል ምናምን የተለያዩ ነገሮች ይሰጣቸዋል። እነሱም እንግዲህ አሁን ላይ ካንዲ ወይም ደግሞ ከረሜላዎችን እየዞሩ የሚሰበስቡበት ጊዜ አድርገውታልና ህፃናቶችም ይሳተፋሉ በብዛትና የሚለብሱትም ልብስ እንግዲህ ፌመስ የሆነ የአኒሜሽን ሙቪ ላይ ያዩዋቸውን ካራክተሮች ዘፈን ላይ ያዩዋቸውን የሴሌብሪቲዎች እንደዚህ አይነት ነገሮች እየወሰዱ ነው። ያን ያክል በዛ መንገድ ስታዩት ሰይጣናዊ አይደለም ትላላችሁ፣ ግን ይሄ የሚያስፈራውን ነገር አድርገው ሲያደርጉት ያው ሰይጣናዊ እንደሆነ ያስታውቃል ማለት ነው። እንግዲህ ያው አከራካሪ ነገር አንዳንዴ እርድና የሚመስሉ ነገሮች በጣም ያስፎግሩናል። የፋፋራ በቃ ማየው መልክናል ነው የሚሰጡን ነው። ኦፍ ኮርስ ብዙ ሰው በጣም ብሎታል ከዚህ በፊት ስለ ሃሎዊን የሙታንን መንፈስ የማክበር ቀን የሚባል ነገር አለ። በዩኤስ እና በዩኬ በጣም በትልቁ ይከበራል። ውጪ ህጻናቶች በቃ የሰይጣን ቀንድ አድርገው የተለያዩ ኮስቲሞች አድርገው ምናምን በቃ በጣም የሚያስጠላ ነገር ነው። እኔ ፐርሰናሊ አክብሬ አላቅም፣ ወደፊትም አላክብርም ነው እና ይሄ ነገር ኢትዮጵያ ላይ በጣም ከአመት አመት እየባሰበት እየመጣ ነው። የሰይጣን ላይክ መውጣቱ ናይት ላይፍ ማየቱ እንደወጣት ምናምን እኮ ኢትስ ኮምፕሊትሊ ፋይን ምናምን፣ ነገር ግን የሆነ ነጮችን ለመምሰል ደግሞ አራችንን የምንበለው ነገር ትንሽ ደስ አይልም ነው። እኔ ኢትዮጵያ ውስጥ ሴት ልጅ የሴት ቀንድ አድርጋ ምናምን እንደ ሰይጣን አክት እያደረገች የሞትን መንፈስ ለማክበር እንደ ሞተ ሰው ምናምን ኮስቲዩም ተቀባብተው ደም በደም ምናምን አያለው ብዬ በህይወቴ አስቤ አላቅም። እግዚአብሔር ምስክሬ ነው። እና ይህን ነገር በማየቴ ደግሞ በጣም 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 አም ሾክድ። አዎ ወጣት ነኝ፣ ግን ፋራ አይደለሁም። የሚገ ወራም ቻንሳይ እዚህ ሀገር እኔ ኦልሞስት ወደ 7 ዓመት ነው የኖርኩት። በውጭ ሀገር ኦልሞስት 8-9 ዓመት እየሆነኝ ነው። ኦልሞስት ከኢትዮጵያ መውጣት ሲንስ አይ ዋዝ 16 ከ16 ዓመት የጀምረው ግን ይሄ ነገር ሸውዶኛል አያቅም። ምክንያቱም ፋራ አይደለሁም
at the end of the day ፈጣሪን በጣም የምወድና የማከብር ሰው ነኝ። ሶ የሞትን መንፈስ የሰይጣንን መንፈስ ሴሌብሬት አላረግም። እግዚአብሔርን ነው ማለት የፈለገ ኃጢአተኛና የእምነት ሰው እምነቴ ላይ ጠንካራ ባሉን እንኳን ይሄ ነገር ግን ሸውዶኝ የሰይጣንን ቀን እኔ ሴሌብሬት አላረግም በፍጹም። it's not gonna happen you know በፍጹም እና አንዳንድ ሰዎችን እንዲህ ሶሻል ሚዲያ ላይ ምናምን ሴሌብሬት ያደርጉ እንደ ሰይጣን ኮስቲዩም አድርገው ምናምን ሳይ በቃ the first thing የመጣልኝ ጭንቅላቴ ላይ እነዚህ ፋራ ምን አጉል በቃ ውጪ ለመምሰል እንደ ውጪ ምናምን ሰዎች አክት በጣም ያስጠላ ነገር ነው። በጣም ፋራ እርድና አይደለም። እግዚአብሔር አመሸም ደኔ በኩሌ በጣም አፍሬያለሁ እና እግዚአብሔር ይቅር ይበላችሁ። ኢየሱስ ክርስቶስ ይጠብቀን ከእንደዚህ አይነት ነገር ሁላችንን። በቃ እውነቱን ነው። እኔ በጣም እንደዛ ነው የተሰማኝ። እኔ ራሱ ኢቭን የውጭ ኒው ኢየር ተብሎ በጣም አሁን እየተከበረ ነው። የዚህ አመታቸውን ሲቀይሩ የኛ የራሳችን አቆጣጠር ምን ያለን ሰዎች የነሱን በጣም ሴሌብሬት ሲደረግ በየኮንሰርት ሲዘጋጅ ሰው ሲጨፍር ሃፒ ኒው ኢየር ሲባባል ምናምን እያየን ነው። ይሄን ሁሉ ለምንድን ነው በራሳችን ነገር ማንኮራው? እንደገና እየጎተትን እያመጣን ማጥፋት እንደዚህ በጣም ያሳዝናል። እንጃ መጨረሻችን ግን ያው ሰሞኑን የሙሴ ሰለሞን መታሰርን እኔ በግሌ በቃ ደስ ካላሉኝ ዜናዎች መሀል ነው። በቃ አይ ዶንት ኖ አለማወቅ ወይንም አንዳንድ ነገሮችን አለመንገዘብ ከተጠያቂነት ባያድንም ከዛ ግን አልፈን ሌሎች ነገሮችን ለምን ሙሴ ብቻ በጣም በብዙ ተቋማት ውስጥ ብራንድ አምባሳደር ሆኖ ሰዎች እነሱ ላይ የጣሉባቸውን እምነቶች ተጠቅመው ብዙ ወጣቶችን ያስበሉ፣ ብዙ ሰዎችን ያስበሉ አርቲስቶች፣ ሾው አዘጋጆች ምናምን ለምሳሌ ዳናይት መክብብ ከኤማልትራ ጋር በሰራችው ስራ የሄሎ ታክሲ አምባሳደር የነበሩ፣ የፊንቴክ ኢንቨስትመንት አምባሳደር የነበሩ፣ የሌሎችም በርካታ ተቋማት አምባሳደር የነበሩ ብዙ ሰዎችን ገንዘብ ያስበሉ አርቲስቶች አሉ። ሃይኖት እነሱስ የሚል ጥያቄ በቃ እየተመላለሰ ነው ውስጤ። ዛሬ አንድ ጽሁፍም ሳነብ ነበረና ከዚያ በኋላ በቃ በፍጹም እንትን ሊለኝ አልቻለም። ሌሎችስ ይሄ ልጅ ወጣት ስለሆነ ምናልባት ለሱ የሚቆምለት እንደዚህ ሚዲያ ላይ ምናምን ስለሌለ ይሆን ብዬ አሰብኩና እሱ አይጠየቅ እያልኩ አይደለም። ህግ በያዘው ጉዳይ ላይ አስተያየት መስጠት አልችልም። ግን ሌሎችም የምር ይሄ ተጠያቂነት የሚገባቸው በተለይ ኤማልትራ አምባሳደር የነበሩ እነ ዳናይት ያንን ማስታወቂያ ሲሰሩ የነበሩ በጣም እኔ አከብራታለሁ። ሙሉዓለም ታደሰን ጨምሮ ሌሎችም አርቲስቶች አሉና እስቲ እነሱስ ጋርስ አይ ዶንት ኖ የሆነ ተጠያቂነት እንዲኖር አይነት ውስጤ ስሜት አለ። ከዚህ በኋላም ደግሞ የሚሰሩ ኢንፍሉዌንሰሮች አርቲስቶችም እንዲጠነቀቁና ግን የሙሴ ሰለሞን በጣም የሚያስፈልጋቸው በርካቶች አሉ ብዬ አምናለሁ። በቃ እዚያ የማልትራ ብሎ ያነሳው የነዳናዊትን ሙሴ ሰለሞንም ሳይታሰር በፊት ከዛ በፊት መቼስ ቴክኖሎጂ ደስ ይላል። ቪዲዮ ቁጭ ያለ ስለሆነ ለማስረጃ ብናወጣው አለ። በፖድካስት ቻናላችን በጣም ተናግረን ነበር። በጣም ብዙ ሰው ያስበላ ድርጅት ነው በውጭ ኬዝ ምናምን ብለው። ስለዚህ የሙሴ ሰለሞንና የነሱ አሁን ትንሽ እንትና ለውጥ ያለው ምንድነው? ሙሴ ሰለሞን እኔ ኃላፊነት ወስዳለሁ የሚል ቃላቶች ሁሉ ጨምሮ ማስታወቂያውን መስራቱ ይመስለኛል። እነዛም ያው በሏቸው እኮ አላሉትም እንጂ ያን ነገር ሲገፋፉ የነበረው ግን በክርክር ደረጃ ቢሄዱ በህግ ትንሽ አወዛጋቢ ሊሆን የሚችልበት መንገድ ሊኖር ይችላል። ግን መጠየቅ አለባቸው። መጠየቅ የለባቸው ብያልኩ አይደለምና በጣም ነው የሚያሳዝነው። ስለዚህ ግን እንደተባለው መጣራትም መጠየቅም ያለባቸው ሰዎች መጠየቅ አለባቸው። ምንድነው የሚለውን ራሱ ቢነግረን። ምክንያቱም ከባለቤቱ እኮ ያወቀ ምንድነው ይባላል። ስሙን አልጠራውም። ቡዳ ሳሚ እንደምን አመሸ? እግዚአብሔር ይመስገን። እንዴት ነህ ሴፍሻ? ሁሉ ነገር ሰላም ነው? ሁሉ ሰላም ነው ይመስገነው። እግዚአብሔር ይመስገን። ያው እንግዲህ ወሬው ላንተም አዲስ አይመስለኝም። ምክንያቱም በጣም የሚያምር ሕፃን ልጅ ይዘህ ፈገግ ብለሃልና ልጁ ደግሞ ቀላቱ ካንተ ጋር የመመሳሰል ነገር ስላለው ወለደ። ሳሚ እንኳን ደስ አለህ እየተባልክ ያለ ይመስለኛል። አዎ ሰዎች እየደወሉልኝ ነው። ብዙ ሰዎች እየደወሉ እኔም መልስ እየሰጠው ነው። እህቴ ነች። እውነቱ ምንድነው እህቴ ነች የወለደችውና ከኔ በፊት ታናሽ ወንድሜም ፖስቶታል ፎቶን ፌስቡክ ላይ። የዛን ደስታ ነው ካፕሽን አልተጻፈበትም እንጂ
እህቴ ታናሽ እህቴ ብስኩት ግርማ ልጅ ነች። ግን ከታሰበው ውጪ በጣም ብዙ ሰዎች የኔ ልጅ መሰላቸው። እንግዲህ አወዛጋቢ የነበረው ፒክቸር ነበረ። ባለፈውን ቪዲዮ አይተናል ቢባልም ህይወት ከሆነ ህይወት ከቆመ በኋላ ከሆነ ያው የመብት ነው ብዬ ነው ማስበው። ግን ዞሮ ዞሮ የእህቱ ልጅ እንደሆነች ተናግረዋል ማለት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለውን በአሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።